ይባረክ ክብር ለኢየሱስ። ማንኛውም ግን እያየን ያለ ነው እንዴት ይመጣል አይደል? የኢየሱስ አመጣጥ እንዴት ነው ብለን ባለፈው እንደ ኖህ የጥፋት ውሃ አይደለም የሚለው አመጣጡን ሲነግረን ልክ የኖህ ዘመን እንደነበረው የጥፋት ውሃ የጌታ ምጽአትም እንደዛ ይሆናል ብለን አይተናል። እንደ ኖህ የጥፋት ውሃ ማለት ምን ማለት እንደሆነ ለማየት ሞከርን ባለፈው። የጥፋት ውሃ ሰዎች ሁሉ ሲያገቡና ሲጋቡ ስራቸውን እየሰሩ ኖርማል መስሏቸው እየኖሩ እያሉ ነው የመጣው እና የጌታ ምጽአትም እንደዛ ይሆናል አለ። ዛሬ ሁሉን ለቀዋለሁ በዩቲዩብ ያኛውን ከዛ ማየት መስማት ይቻላል። ዛሬ እንደ ሌባ ይመጣል ብሎ ጌታ ተናገረ። እንደ ሌባ ይመጣል። ጌታ ኢየሱስ ክርስቶስ እንዴት ነው የሚመጣው? የክርስቶስ ዳግም ምጽአት እንደ ሌባ ይመጣል ይለናል መጽሐፍ ቅዱሳችን። እንደ ሌባ ይመጣል። በዚህ በማቴዎስ 24 እንዴት አመጣጡን ከማቴዎስ 24 እስከ ማቴዎስ 25 ድረስ ባለው በሌሎችም ወንጌላት ክፍል ማየት ትችላላችሁ። ብዙ እንዴት እንደሚመጣ የጌታ ምጽአት ይናገራል። ሰዎች ዝም ብለው ኮምፕሊኬትድ ሊያደርጉት ይሞክራሉ። የጌታ ምጽአት ግን ግልጽ ሆኖ ነው እዛ ጋር የተጻፈው። ግልጽ ነው። እንደኖ የጥፋት ውሃ ሰዎች ስራቸውን እየሰሩ እየበሉ እየጠጡ እያገቡ እየተጋቡ ጠዋት ስራ ሄዶ ሲመለስ እንደዛ እያደረገ ኖርማል ስራውን እያከናወነ እያለ ነው የጥፋት ውሃ የመጣው። የጥፋት ውሃ የመጣው ሰዎች ኃጢአተኞች ነበሩ፣ ንስሐ ሳይገቡ መጣ። የጥፋት ውሃ እንዴት መጣ? ለዓለም ሁሉ እንደመጣ ልክ እንደዚሁ የጌታ ምጽአት ይሆናል እያልን ነበር ያየነው። ስለዚህ ንስሐ ያስፈልጋል። ኖህ እየሰበከ አልሰሙም ነበር። አሁንም ወንጌል እየተሰበከ ሰዎች ሳይሰሙ ጌታ ይመጣል። ምንም የተለየ ነገር የለም። እንደ ሌባ ሲል ምን ማለት ነው? ዛሬ እንደ ሌባ ይመጣል ሲል ምን ማለት ነው? እንደ ኖህ የጥፋት ውሃ ሲል ምን ማለት ነው ብለን አይተናል። እንደ ሌባ ሲል ምን ማለት ነው? እስኪ አብረን ቆመን ጸልየን አጭር ጸሎት ጸልየን ቃሉን አንብበን እንጀምራለን። ማቴዎስ 24 ቁጥር 43 ነው። ያን ግን ወቁ፣ ልታውቁ የሚገባ ነገር ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ምን ይላል? ይመጣል። ጌታ ሆይ እናመሰግንሃለን። ክብር ምስጋና ለአንተ ይሁን። ከምጽአትህ አንዱ በምሳሌ የተነገረን እንደ ሌባ ነው። ባለቤት ሌባ በየትኛው ሰዓት እንዲመጣ ባልጠበቀበት ሰዓት ያንተ ምጽአት ይሆናል። ሰው ባልጠበቀበት ሰዓት ያንተ ምጽአት ይሆናል። ስለዚህ እናንተ ተዘጋጁ እንዳልከን እኛ እንድንዘጋጅ እንድትረዳን እንጸልያለን። ዛሬ እንደ ሌባ በሚለው ቃል ውስጥ እንዴት መጠበቅ እንዳለብን እንድታስተምረን በክርስቶስ ኢየሱስ እንጸልያለን። እኔም የተሰጠኝን ብቻ እንድናገር እርዳኝ። ይሄንን የሚሰሙ ሁሉ ጌታ እግዚአብሔር ሆይ በዩቲዩብ ይሁን በልዩ ልዩ መንገድ ይህንን ስብከት ከሌላም ሰባኪ የሚሰሙ ሁሉ እንዲዘጋጁ እንዲጠነቀቁ በፊት እንጸልያለን። ክብር ሁሉ ለአንተ ይሁን። ተናገረን መንፈስ ቅዱስ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። እንደ ሌባ ቁጭ እንላለን። ጌታ እንዴት ይመጣል? እንደ ሌባ ይመጣል። ምን ማለት ነው? እንደ ሌባ ይመጣል ማለት ባልተጠበቀ ጊዜ ይመጣል። ይሄን እንደ ሌባ የሚለውን ቃል ከአማኝ ይልቅ ለማያምኑ የተነገረ ሆኖ አስተዋልኩት። እኔ ፈጽሞ ለማይጠብቁት ሰዎች ለአማኞችም ተነግሯል። ወደታች እናየዋለን። በአብዛኛው ግን ሌባ ላልተዘጋጀ ሰው፣ ለዋዘኛ ሰው፣ ላላስተዋለ ሰው ነው ይመጣልና እንደ ሌባ የሚለው ቃል ለማያምኑ በጣም በአመዛኙ እንደሚናገር ተረዳው። ስለዚህ በዩቲዩብ ሊሰሙን የሚፈልጉ ክርስቶስ ኢየሱስ ጌታ እንደሆነ የማያምኑ ሁሉ ኢየሱስ እንደ ሌባ ምን ይላል? ይመጣል። ባልተጠበቀ ጊዜ ይመጣል። አገር ሰላም ነው ሲባል
ይመጣል። የኖህ መርከብ አገር ሰላም ነው በተባለ ጊዜ ነው የኖህ የጥፋት ውሃ የመጣው። አገር ሰላም ነው፣ ያገባሉ፣ ይጋባሉ፣ ይበላሉ፣ ይጠጣሉ፣ ይጨፍራሉ፣ ያጫፍራሉ። ኖርማል ፀሐይ ትወጣለች፣ ፀሐይ ትገባለች፣ ተፈጥሮም ስራውን ይሰራል። የጥፋት ውሃ ከላይና ከታች መጣ። ልክ እንደዛ እንደተዘናጋው እንደ ኖህ መርከብ ዘመን ሰዎች አሁን ደግሞ እንዴት ነው የሚመጣው? እንደ ሌባ። በተለያየ ምሳሌ ቢመስለው ሰው አልገባው አለ። ጌታ ግን እንደ ሌባ ምን ይላል? ይመጣል። ባልታሰበ ጊዜ፣ ባልተጠበቀ ጊዜ መጥፎ ሰርፕራይዝ ማለት ነው። በጣም መጥፎ ሰርፕራይዝ ለማያምኑ ሰው የጌታ ምሳሌ። እግዚአብሔር አምላክ ይርዳል። ያልተጠበቀ ሰርፕራይዝ። አንድ ጊዜ አንድ ሰው ምሳሌ ይሁን እውነተኛ ታሪክ ስለ አንድ ሰው ገጠመኝ ሲናገር ሰማሁት እና ያ ሰው የተናገረው ገጠመኝ ምንድነው? አንድ ሰው የሆነ ቦታ ዕቁብ ደረሳቸው እና ዕቁብ የደረሳቸው ሰውዬ በድሮ የኢትዮጵያ 100,000 ብር ብዙ ነው። 100,000 ብር ነው የደረሳቸው። እንግዲህ ምሳሌ ይሁን እውነተኛ ታሪክ አላውቅም፣ ከደሙ ንጹህ ነኝ፣ ግን ለኛ ስለሚጠቅመን ልናገረው። ክብር ለእግዚአብሔር ይሁን። እኒህ ባለ 100,000 ብር ሰውዬ 100,000 ብር ብዙ ስለሆነ 100,000 ብራቸውን ከዕቁቡ ሙሴ ወይም ከዕቁብ ሰጪው ሰውዬ ተቀብለው ወደ ቤታቸው ሲሄዱ በማርቸዲሳቸው ነው ይሄዱ እና በማርቸዲሳቸው ገብተው ሲሄዱ የሆነ ሌላ መኪና ይከተላቸዋል። አልገባቸው። ሲሄዱ ሲከተላቸው፣ ሲታጠፉ ዳገት ሲወጡ ዳገት ሲወጣ፣ ዘወር ሲሉ ሲያዩ፣ በስፖኪዮ ሲያዩ ሲከተላቸው በቤታቸው ግቢ እስከሚገቡ ድረስ በቤታቸው በር አልፎ ሄደ። ሰውየውም 100,000 ብራቸውን በጆንያቸው ከያዙ ሰዓት ጀምሮ ምን ሆኑ? ፈሩ እና ገብተው ቤታቸው ለሽ ብለው ሊተኙ ሲሉ የተከተላቸው መኪና ትዝ ይላቸዋል እና የነገር ዛሬ አላማረኝም አሉና ሽጉጣቸውን አቀባብለው ከትራሳቸው ስራ አደረጉ እና ድብን ብለው እንደተኙ እየተቆራረጠ እንቅልፍ እየተነቁ እዛ ለሊት ላይ ግን ድብን ብለው ሲተኙ ሲል ሰሙ። ቃቃቃቃቃ ብሎ የሳሎኑ በር ተከፈተ። ውድቅት ላይ ከዛ መብራት ሳይበራ የሰው ዳና ይሰማቸው እየተራመደ ጓ እያደረገ እየተራመደ ሲመጣ የሚታ ቤቱን በር ታረገው አያቸው። በድንጋጤ ተወራጭተው ተነስተው ሽጉጣቸውን አንስተው ተኩስ። ለካስ ሌባውን ሳይሆን ሚስታቸውን ነው የገደለው። የሌባ ስጋት ከባድ። የተዘናጋ ሰው ሌባ ሲመጣ አያቸው የምትሆኑትን ነው የምታውቁ። ጌታ ኢየሱስ እንደ ሌባ ባልተጠበቀ ሰዓት ይመጣል። አስፈሪ ነው። ዛሬ ሰው ሊነቃ ያስፈልገዋል። ብዙ ሰዎች ፎርማል ሆነው ተሰርተው ሳለ ፈጣሪ የለም የሚሉ ብዙ ናቸው አይደል እንዴ? እንደው አይኔ እንዴት ተገጠመ፣ ጆሮዬ እንዴት ዲሽ የሚመስል ነገር እዚህ ጋር ተገጥሞ ገብቶ እንዴት ድምጽ እንደሚመጣ፣ ይሄንን እንኳን ጸጉር እዚህ ላይ እንዴት እንደሚበቅል ምናምን ምን ሰው የሆነ ነገር ሰርቶኛል እንኳን ብሎ ያስባል። ክዶ ነው ቁጭ ያለ። ለእንደዚህ አይነት ሰዎች ጌታ እንዴት ይመጣል? እንደ ሌባ ነው ይመጣል። እግዚአብሔር አምላክ ይርዳ። ለማያምኑ ሰዎች እንደ ሌባ ጌታ ይመጣል። ባልታሰበ ሰዓት ይመጣል። በመጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ አንድ ምሳሌ ተናግሯል። ሉቃስ 12 ከ16 እስከ 21 ያለውን ክፍል ብታዩት ታገኙታላችሁ። ስለ አንድ ባለጠጋ ሰው አንድ ሰው ባለጠጋ ሰውዬ ነበረ ይላል። ይሄ ባለጠጋ ሰውዬ ሰፊ እርሻ ማሳ አለው እና እህሉን ዘርቶ ጨርሶ እህሉን ሲሰብስብ
ሰብስቦ ካስገባ በኋላ አንድ ነገር አለ። እንግዲህ እኔ ባለጠጋ ነኝ፣ ሁሉ ነገር አለኝ፣ አይርበኝ፣ አይጠማኝ፣ አይቸግረኝ፣ ነፍሴ ሆይ ዘና በይና ኑሪ ይላታል። ከዛ ባልታሰበ ሰዓት መጥቶ ግን ሞት ይመጣና ምን ያደርገዋል? ይወስደዋል። ይሄ ሞት ነው የወሰደው። ጌታ ግን ሲመጣ ለዓለም ሁሉ ነው የሚመጣ። ሀብት አለኝ የሚል፣ ባለጠጋ ነኝ የሚል፣ ሁሉ ሞልቶኛል የሚል ኢየሱስ እንደ ሌባ በድንገት ይመጣል። ያን ጊዜ ምን ይላሉ ነው የሚለው? ተራሮች ወይ ምን በሉብን ነው የሚለው። በዚህ በሉቃስ 23 ላይ ስትመለከቱት በዚያን ጊዜ ተራሮች በላያችን ወደቁ፣ ኮረብቶችም ሰውሩን ይላሉ። ካስታወሳችሁ በጌታ ምጽአት ጊዜ የዚህ ዓለም ሰዎች በዚህ ዓለም ምን ይሆናል? ታላቅ ጭንቀት ይሆናል፣ ታላቅ ድንጋጤ ይሆናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ እንደ ሌባ ይመጣል። ሀብት አያድንም፣ ባለጠግነት አያድንም። ተራሮችም ሊከዱን አይችሉም፣ ሊሰውሩን አይችሉም። ኃያላን በኃይሉ ሊመካ አይገባም። እውቀትም አያድንም፣ ጥበብም አያድንም። ጌታ ሲመጣ እንደ ሌባ ነው የሚመጣ። ለተኛ ሰው ሌባ ሲመጣ እንዴት ነው የሚመጣው? በቃ ሊዘርፍ ነው የመጣ። ስለዚህ ሰውየውም ተኝቷል፣ ልብሱን አውልቆ ነው የሚተኛው አይደል እንዴ? ሌባ ሲመጣ እኮ ልብሱን አውልቆ በተኝበት ነው፣ በጨለማ ውስጥ ነው። አገር ሰላም ነው ብሎ ለሽ ብሎ ህልም ሲያልም ነው የሚመጣ። ጌታ ይመጣል። ክብር ለእግዚአብሔር ይሁን። እንዴት ይመጣል? እንደ ሌባ። ለማያስተውሉ ሰዎች፣ በሀብታቸው ለተመኩ ሰዎች፣ በእውቀታቸው ለተደገፉ ሰዎች ጌታ ይመጣል። ክብር ለኢየሱስ ይሁን። ምንም ጋራንት የለም በዚህ ምድር ላይ። ምን ጋራንት አለ? ከፈለከው ጌታ በ5 ደቂቃ ዜሮ ያደርጋል። ወደ ኢዮብ ሰፈር ሄዱ መርዶ ነጋሪዎች እንደሆነ እንደ አውቶማቲክ ጥይት ነው የተተኮሱበት። ልጆቹ ሞተ ሲሉት አህዮች አለቀ ያለው ቀጥሎ ሲመጣ እንደዚህ ሆነ ሲለው እንዳለ በአንድ ቀን ሌሊት እኮ ሁሉ ነገር። እግዚአብሔር ከእንዲህ አይነት ጥፋት ያድናችሁ። በተለይ ጌታ መጥቶ ከመክሰር ያድነን። ክብር ለእግዚአብሔር ይሁን። ሀብት አያድንም፣ ባለጠግነት አያድንም፣ እውቀት አያድንም፣ ምርምር አያድንም። ሁሉ ዜሮ ይሆናል በእግዚአብሔር ፊት ዜሮ ይሆናል። የሱናሚ ማዕበል ታስታውሳላችሁ? የሱናሚ ማዕበል ወደ ኤዥያ አካባቢ ነው ያ ማዕበል። አንድ ጊዜ ታይላንድ በ5 ደቂቃ ውስጥ ሰዎች በድንኳን አዳሪ ስደተኛ አንድ ከተማ ሙሉ እስኪጠፋ ድረስ። ዛሬ ሀብት አያስመካ። ክብር ለእግዚአብሔር። ጌታ እንደ ሌባ ይመጣል፣ በድንገት ይመጣል። ሰው በኪሱ ያለውን ብር ሳይጨርስ ነው የሚሞተው። ጨርሶ ነው የሚሞተው አይደል? ሰው እኮ በኪሱ ያለውን ብር ሳይጨርሰው ነው በቃ የሚሞተው። ለጌታ ምጽአት መዘጋጀት አስፈላጊ ነው። ራስን በንስሐ ማዘጋጀት አስፈላጊ ነው። እውነትን መመርመር አስፈላጊ ነው። ክብር ለኢየሱስ ይሁን። እግዚአብሔር የለም ከማለት እግዚአብሔር አለ ማለት የተሻለ ነው። ኢንሹርድ ያደርጋል። ኢየሱስን መቀበል ኢንሹርድ ያደርጋል። እስከ መቼ ተክዶ ይኖራል? ወገኖቼ ጌታ እንደ ሌባ ይመጣል። ለአማኞች የሚለው መልእክት አለው። ጌታ እንደ ሌባ ስለሚመጣ እናንተ ደግሞ ንቁ አላቸው። ቁጥር 42 ላይ የሚላቸው ነገር አለ። ጌታችሁ መቼ እንዲመጣ አታውቁምና እንግዲህ ምን አድርጉ? ንቁ። እስቲ ክፍሉን አውጡት። ለእኛ ለአማኞች ደግሞ የሚለን እንግዲህ ንቁ፣ አትተኙ። እንደ ሌባ ይመጣል ከተባለ ሌባ እንደሚመጣ ያወቀ ሰው መንቃት መቻል አለበት። ማንቀላፋት የለበትም። አማኝ ክርስቲያን መንቃታ ንቁ መሆን ያስፈልጋል። እግዚአብሔር አምላክ ይርዳል። ከእንቅልፍ እግዚአብሔር ይቀስቅሰን ወገኖቼ። ያ ባለፈው ብለናል። ስጋ ልተኛ ነው የሚል አይደል? እባክህ ልረፍበት፣ እባክህ ኦርላፕ ልውሰድበት፣ ቫኬሽን ነው የምፈልግ፣ መብላት ነው የምፈልግ፣ መጠጣት ነው የምፈልግ፣ መዝናናት ነው፣ አታስጨንቀኝ ይላል። ፔኑ ብዙ ነው። ወገቤ ላይ ሽሜርሰን አለ፣ እጄ ላይ ሽሜርሰን አለ። ህመሙ ብዙ ነው ስጋ። መንፈስ ደግሞ ጌታን ይፈልጋል። ክብር ለእግዚአብሔር። ስጋ ደካማ ነው፣ መንፈስ ግን ተዘጋጅቷል። መንፈስ አይተኛም፣ ይነቃል። ክብር ለኢየሱስ። ሐዋርያው ጳውሎስ ባለፈው በዳነው ክርስቲያንና ባልዳነው ክርስቲያን መካከል ስናይ ሐዋርያው ጳውሎስ
እኔ የምፈልገውን ማድረግ የማልችል ሰው ነኝ። ሁለት ኃያላን በውስጥ ያሉ መንፈስና ስጋ። ክብር ለኢየሱስ ይሁን። እንኳን ትንሣኤን አገኛችሁ። እስቲ የትንሣኤው ባለቤት ነው ይበሉ። እኛ እኮ ተነስተናል። መንፈሳችን ከሞት ምን ብሏል? ለዚህ እኮ ነው ኃጢአትን የምንቃወም፣ ስጋችን የምንቃወም። ራስን የመግዛት መንፈስ ስሙ ይባረክ። ስጋችንን ብቻ መስማት ስጋ ልተኛ ነው የሚለው፣ ልተኛ ልረፍ ነው የሚለው፣ ልረፍ ነው የሚለው። ንቁ መሆን ያስፈልጋል። እውቀት ያለ እኮ መንፈሳችን ላይ ነው፣ ነፍሳችን ላይ ነው። ስጋ መነዳት ብቻ እና እናንተ ምን አድርጉ ይላችኋል? ንቁ፣ መርምሩ። የነቃ አይሰረቅም፣ የነቃ አይከስርም፣ የነቃ አይጭበረበርም። በዚህ ሐሰት በበዛበት፣ አጭበርባሪ በበዛበት፣ ውሸት በበዛበት፣ ክደት በበዛበት ዘመን ንቁ መንፈስ ያለው ሰው አይጭበረበርም። ስሙ የተባረከ ይሁን። ንቁ፣ አትተኙ። ጊዜው ሌሊት ነው፣ መሽቷል፣ አልቋል። አሁን ያለንበት የሎዶቅያ ዘመን ቤተክርስቲያን ዘመን ነን ብለናል አይደል? ኢንድ ታይም። አሁን የመንቂያ ጊዜ ነው። ስሙ ይባረክ። የመንቂያ ደወሎችም እየተሰሙ ነው። ጦርና የጦርን ወሬ የተሰሙ ዘንድ ግድ ነው። በልዩ ልዩ ስፍራ የምድር መናወጥ፣ መንቀጥቀጥ ይሆናል፣ ስደት ይሆናል፣ ችግር ይበዛል። እግዚአብሔር አንዱ የሚያደርገው ነገር በምድር ላይ ኢኮኖሚዋን፣ የምድርን ኢኮኖሚ እንደሚመታ ታውቃላችሁ። ኢኮኖሚ ሁሉ እየተመታ ነው ያለው። ሰፈሪንግ በጣም ብዙ ነው። እህል በሞላበት ሰው እየተራበ ነው። እህል ሞልቶ ይደፋል፣ ግን ደግሞ በአንድ ፓርት ደግሞ ይራባል። መሬት እዚሁ ናት፣ ሰው ደግሞ ይሰደዳል፣ ከመሬት ወደ መሬት ይሄዳል። ችግር በችግር ምድር፣ ህመም በህመም ምድር። ለምን? ጌታ ሊመጣ ነው። ራሷን ማኔጅ ማድረግ አትችልም። አይቺ ምድር ኤክስፓየር ዳርጋለች፣ ደከሟታል። ንቁ። እግዚአብሔር አምላክ ይርዳል። ያን ቃል ኢየሱስ እንደ ሌባ ይመጣል። በተኛንበት፣ ተስፋ በቆረጥንበት፣ አይሆንም ባልንበት፣ በተወሰርንበት፣ በልዩ ልዩ ትምህርት በተሰረቅንበት፣ በማይረባ በረከት፣ በተለይ አሁን ሐሰተኛ ነቢያት በበዙበት መንቃት አስፈላጊ ነው። ጌታ ይርዳ። ለክርስቲያኖች እንደ ሌባ ማለት ንቁ ማለት ነው መልእክቱ። ዌክ አፕ፣ ኢየሱስ ሊመጣ ነው። ሰው ሁሉ ተኝቶ በዛው ሊቀር ነው። ንቃ። ቤት ሲቃጠል ያልነቃ ሰው እኮ እዛው መቃጠሉ ነው። ኧረ ይርዳን እግዚአብሔር። ቤቱ ከነደደ በኋላ ይርዳ። አዎ ንቁ ይላቸው። ንቁ ካለ በኋላ ምንድነው የሚለው? ቀጥሎ 44 ቁጥር 44 ያወጣው ሰው አለ። ማቴዎስ 24 ቁጥር 44። ስለዚህ እናንተ ደግሞ ምን አድርጉ? ተዘጋጅታችሁ ኑሩ። ኑሯችሁ የዝግጅት መሆን አለበት። ጴንጤ ሆይ ጌታ ሊመጣ በደጅ ነው። የሚመጣም እንደ ሌባ ነው። ንቃ፣ ደግሞ ተዘጋጅ፣ ዝግጁ መሆን አለብህ። እስራኤል ሆይ ከግብፅ ባርነት ልትወጪ ከፈለግሽ የማምለጫ ጊዜ ስለደረሰ ጫማችሁን አርጉ፣ ወገባችሁን ታጠቁ፣ ብትራችሁን በእጆቻችሁ ያዙ። ወደ ሀገራችሁ ልትሄዱ ነው። ወደ ሀገሩ ሊሄድ ያለ ጴንጤ ኢየሱስ እንደ ሌባ ሊመጣ ስለሆነ ተነስና ተዘጋጅ። ክብር ለኢየሱስ ይሁን። ልብስን ልበስ፣ ክርስቶስን ልበሱት። አሜን። ኢየሱስን ልበሱት፣ ልብሳችሁን ልበሱ። ራቆታችሁን አትሁኑ፣ አትራቆቱ። እንደ ሰርዴስ ቤተክርስቲያን ናት። የሎዶቅያ ይቅርታ፣ የኛዋ ዘመን ቤተክርስቲያን ምንድነው ያለ? ልብስ ከኔ ራቆትሽን የምትሸፍኝበት ልብስ ከኔ ትገዣለሽ። እንዳወራ ነው። ሎዶቅያ እኮ የጨርቃ ጨርቅ ፋብሪካ ያላቸው ናቸው። በልብስ የሚመኩ ናቸው። ልብስ አለን፣ ወርቅ አለን፣ የአይን ኩል አለን ምናምን። እንዴ ራቆትሽን የምታይበት የአይን ኩል ካስፈለገ ከኔ ግዢ አለ ኢየሱስ። ክብር ለእግዚአብሔር ይሁን። አንቺ ትራቆማ የጨረሰሽ ማየት ያቃተሽ ሆይ ከኔ ግዢ። የኔ ኩል ነው ስፔሻል፣ በደንብ መንፈሳዊ ነገር አጥርቶ እርቃሽን የሚያሳይሽ። ልብስም ካስፈለገ ነጩን ልብስ ከኔ እንድትለብሽ
ጌታ ይርዳ። ባለ ልብሶች ልብስ ተደርቦልኛል፣ ጸጋም አለኝ አቅምም አለኝ የምንል መዘጋጀት ያስፈልጋል። Are you ready? We must be ready to rapture. ለመመጠጥ መዘጋጀት አለበት። ሰዓቱ ምን ብሏል? ሰዓቱ ደርሷል። የራት ሰዓት ደርሷል። ኢየሱስ የሚያስተናግድበት ሰዓት ደርሷል። ያስተናግዳቸዋል አይደል የተባለው? የራት ሰዓት ደርሷል። ከሐዋርያት ጋር ልንቀመጥ፣ ከነ ሙሴ ጋር ልንቀመጥ፣ ከነ አብርሃም ጋር ልንቀመጥ፣ ዓለም ልትጠቀለል የራት ሰዓት ደርሷል። 11ኛው ሰዓት ነው። መሽቷል። ምልክት ተጠናቋል። እንደ ሌባ ኢየሱስ ስለሚመጣ በድንገት ልጆቹን ስለሚሰበስብ ተዘጋጁ። ንቃት ያለ ዝግጅት አይሰራም። አንዳንድ ሰው ንቁ ይመስላል፣ ግን ምን አላለ? አልተዘጋጀም። ነቅተህ ካልተዘጋጀ ምን ዋጋ አለው? አዎ ጌታ ይመጣል እንላለን፣ ግን አዎ ነቅተሃል፣ ጊዜውን መርምረሃል። ካልተዘጋጀስ፣ ልብስን ካልለበስክስ፣ ጫማህን ካላደረክስ፣ ይርዳን እግዚአብሔር። እንድንዘጋጅ ይርዳን። አማኝ የጴንጤ መዘጋጀት አለበት። እየታገለ ጊዜ መጨረስ አስፈላጊ አይደለም። ዶና ታይም የለውም። ኢየሱስ ሲመጣ መርከቢቷ ምን አረጋት? እግዚአብሔር ቆለፋት። የሚቆልፍበት ሰዓት አለ። ጸጋ የሚያልቅበት ሰዓት አለ ብለን አልተማርንም እንዴ? ከገቡ በኋላ እግዚአብሔር መርከቧን በውጭ ማረጋት። ጸጋ የሚያልቅበት ጊዜ አለ፣ የሚያበቃበት ጊዜ አለ። ያን ጊዜ ጥርስ ማፋጨት ይሆናል። ይርዳን እግዚአብሔር። መቼም ወደፊት እናየዋለን። ሳይነጠቁ የሚቀሩ ክርስቲያኖች እግዚአብሔር አምላክ ይርዳቸው። ይርዳን። ከሚቀሩት አትሁኑ ወገኖች። በጣም ብዙ ነገር ነው ያለው። በጣም ብዙ ነገር ወደታች እናየዋለን። በጣም ብዙ ነገር ነው። እኔ ለራሴ እፈራለሁ። እለት ንስሐ ያስፈልጋል፣ ዝግጅት ያስፈልጋል ወገኖች። በጣም ዝግጅት ያስፈልጋል። ባጭሩ ባለፈው ተነጋግረን የኮሮና ጊዜ እንኳን የነበረው ጭንቀት ነው። ቤታችሁ ቁጭ ብላችሁ ያልተከተበ ባሳ ይገባ፣ ያልተከተበ የሆነ ካፌ ይገባ፣ ያልተከተበ የሆነ ነገር ያደርጋል። ቁጥሩን ያልተቀበለ እንደዛ እኮ ማለት ነው። ቁጥሩን ያልተቀበለ አይገዛ፣ ቁጥሩን ያልተቀበለ አይሸጥ፣ ቁጥሩን ያልተቀበለ የሆነ ሀገር እኮ ነው። በአውሬው ጊዜ እኮ ጌታ ቤተክርስቲያንን ከሰበሰበ በኋላ መንፈስም በምድር ላይ አይኖርም። አጽናኝም የለም፣ የሚያጽናናም የለም፣ እንባም የሚያብስም የለም። ዛሬ የሚጣሉን ክርስቲያኖች እንኳን አይገርማችሁ? ምንጣለው ክርስቲያን እንኳን ይርዳን እግዚአብሔር። አዎ እንደ ሌባ ነው። ስለዚህ ምን አድርጎ ነቅተሃል? ከነቃህ ተዘጋጅ። ይርዳን እግዚአብሔር። ከመልከስከስ ያውጣን እግዚአብሔር። መሽቷል ጊዜው ወገኖች፣ ያለቀ ሰዓት ነው እና ምን አድርጓል? ተዘጋጁ። ንቃት ብቻውን አይበቃም። ብዙ ንቁ ክርስቲያኖች አሉ፣ አክቲቭ የሆኑ ኢንፎርሜሽን ያላቸው። ኢንፎርሜሽን ብቻው ምን ያደርጋል? ኢንፎርሜሽን እኮ ብቻው ምን ያማያደርግ ማለት ኢንፎርሜሽን አክቲቭ ስናደርገው ነው አይደለ እንዴ? ስንንቀሳቀስበት ነው። ጌታ ኢየሱስ ይርዳ። እና ምንድነው የሚላቸው? ተዘጋጁ። እናንተ ደግሞ እኔ እንደ ሌባ ነው የምመጣው። ንቁ፣ ከዛ ተዘጋጁ። ዝግጅት በጣም ያስፈልጋል ወገኖች። የህይወት ዝግጅት ያስፈልጋል። በቸርች ውስጥ እየኖር ሰው እየዘመረ ላይነጠቅ ይችላል። እኔ አይደለም መጽሐፍ ቅዱስ ነው የሚለው። እየዘመረ ባይልም ሁለት ሰዎች በእርሻ ላይ ሆኖ አንዱ ይሄዳል፣ አንዱ ይቀራል። ሁለት ሴቶች በወፍጮ ሆኖ አንዷ ትሄዳለች፣ አንዷ ትቀራለች። መጽሐፍ ቅዱስ ይለናል። ቸርቹ ግጥም ብሎ በሞላበት ሁለት ሰው ሄዶ እንዳለ ሊቀር ይችላል። የምድር ቸርች አባል ከመሆን እግዚአብሔር ይጠብቃችሁ። የክርስቶስ ቤተክርስቲያን አባልን ነው። ንቁ፣ ተዘጋጁ።
ውስጣችን እናጥራው፣ ክርስቶስን እንልበሰው። የዝግጅት ጊዜ ይሁንልን። ራስህን አድን ወደ ኋላ አትይ ነው አይደል እንዴ? እንደዛ እኮ ነው ፕሪንሲፕሉ። የማምለጥ ፕሪንሲፕል እኮ ያ ነው እኮ። ራስህን አድን ወደ ኋላ አትይ ነው አይደል? ሎጥ ሩጥ ወደፊት ሩጥ፣ ወደ ኋላ አትይ። ሚስቴ ቀረች ትቅር፣ አንተ ወደፊት እይ። ልጆችን ሚስትን መልአክ ይይዛቸዋል። የሌላ የሚይዛል። ክብር ለኢየሱስ ይሁን። እያንዳንዱን የሚለቅሙ መልአክ ይመጣሉ አይደል የሚባል እንዴ? ጌታ የተባረከ ይሁን። ወደ ኋላም ወደ ግራም ወደ ቀኝም አያስፈልግም፣ ወደፊት። ኢየሱስ ያድናል። ሰው ሁሉ ራሱን ብቻ ነው የሚያድነው። የሕዝቅኤል ጸሐፊ እንደዛ ነው የሚለው አይደል? ምድርን በረሃብ ብቀጣ የሚባሉ አውሬዎች ቢመጡ፣ ኖህና ዳንኤል ቢኖሩ፣ እነዚህ መላእክት ቢኖሩ፣ ቅዱሳን ጻድቃን ቢኖሩ፣ ኖህና ዳንኤል ራሳቸውን ብቻ ያድናሉ እንጂ ወንድና ሴት ልጆቻቸውን ማዳን አይቻላቸውም። ጆሮ ያለው ይስማ። መላእክት አያድኑም፣ ጻድቃን ሰማዕታት አያድኑም። ሰው ራሱ ብቻ ይድናል። መጽሐፍ ቅዱስ ነው የሚለው። ከኖህና ከዳንኤል በላይ ጻድቅ የለም። ኖህና ዳንኤል በመከራ ዘመን ወንድና ሴት ልጆቻቸውን ማዳን አይቻላቸውም ይላል የሕዝቅኤል መጽሐፍ። ፓስተሩ አያድንም። ፍቱኝ የምንላቸው ቄስም አያድኑም። እሱ ከረዳቸው ክርስቶስ ነው የሚፈታቸው። ፈች ሰው የለ፣ አሳሪ ሰው የለ። ስልጣን ያለ ከየት ነው? ከላይ ነው። ስሙ የተባረከ ይሁን። አዎ የሞተ ሰው ደግሞ አይፈታም። መዝገቡ ምን ብሏል? ተዘግቷል በሉ። ይሄ መልእክት ተዘግቷል። ሐዋርያው ጳውሎስ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ከዚህ በኋላ የጽድቅ አክሊል ተዘጋጅቶልኛል ነው እንጂ አለ። በሰማይ ቁጭ ብዬ እማልዳለሁ አላለም። ከሐዋርያው ጳውሎስ በላይ 13 መጽሐፍ የጻፈ የለም። አማላጅ ጻድቃን የሚባል የለም። የሚያድን ኢየሱስ ነው። ኢየሱስ እንደ ሌባ ይመጣል። ክብር ለኢየሱስ ይሁን። ጆሮ ያለው ይስማ። ይመጣል የተባለው ማን ነው? ኢየሱስ ነው። አዳኙ ማን ነው? ኢየሱስ ነው። አማላጁ ማን ነው? ኢየሱስ ነው። የሥላሴ አማኝ የሆነ እንግዲህ የኢየሱስን አማላጅነት ማመን አለበት። ካለዛ የሥላሴ አማኝ አይደለም። አባት ላኪ፣ ልጅ ተላኪ፣ ስራ ሰሪ ኢየሱስ ክርስቶስ፣ መንፈስ ቅዱስ ሰራጺ ብለን በሥላሴ እናምናለን። የሚያድን ማን ነው? ኢየሱስ ብቻ ነው። ኢየሱስም እንደ ሌባ ምን ይላል? ይመጣል። የሚያምን የማያምን ይዘጋጅ። ኢየሱስ ይመጣል። ሰዓቱ ደርሷል። ጊዜው ደርሷል። ያ ባለጠጋ ነፍሴ ብይ ሲል በላተኛ መጣበት። ክብር ለጌታ ይሁን። ስለዚህ ምን እናድርግ ወገኖች? በቸርች ውስጥ ያለንም እንዘጋጅ፣ ከቸርች ውጭ ያለም ይዘጋጅ እያላቸው ያለ እኮ እንግዲህ እንደ ሌባ ነው ይመጣ ሲል ምን ማለት ነው? ንስሐ ግቡ። ጴንጤዎች ንስሐ ግቡ በሉ። ጴንጤ ሆይ ንስሐ ግባ። የምታምን የማታምን ጌታ እንደ ሌባ ስለሚመጣ ምን አድርግ? እንደ ሌባ እመጣለሁ ሲል ታጥነህ ተቀድሰህ ጠብቅ። ኢየሱስ እንደ ሌባ ምን ይላል? ይሄ ነው መልእክቱ። ይመጣል። ክብር ለእግዚአብሔር ይሁን። አንድ ጊዜ ሐዋርያት ተሰበሰቡና ጲላጦስ የገሊላን ሰዎች ደማቸውን ከመስዋዕት ጋር ደባለቀው ስለተገደሉ ሰዎች እናንተና ሞቱ አለቁ እንዲሆን ሲሉት እናንተ ንስሐ ግቡ አላቸው። እነማን? ሰባኪ ሆይ ንስሐ ምን በል ግባ። ስለሌላው የምታወራ ስለሚጠፋው የምታወራ ብዙ ሃይማኖት ድርጅት አለ። እነከላይ አይደሉም የምትሏቸው ራስ ንስሐ ግባ። እንደነሱ እንዳትሆኑ ንስሐ ግቡ አላቸው። ጲላጦስ ደማቸው እንደባለቀ አዎ እናንተ ንስሐ ግቡ። የሚሰማ ጆሮ ያለው ኢየሱስ ይመጣል እንደ ሌባ። ስለዚህ ምን ይበል? ዘጋጅ። ንስሐ ይግባ፣ ይቅር ይበል፣ ይታረቅ። አዎ የኋላውን እየተወ ወደፊት ለመዘርጋት ይነሳል። ክብር ለኢየሱስ ይሁን። ንስሐ ገቡ ራሳቸው አላቸው። በዚህ በሉቃስ 13 ላይ ከቁጥር 1 እስከ 3 አገኝቷል። በዚያን ጊዜ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች
አወሩለት። ኢየሱስ መልሶ እንዲህ አላቸው፣ እነዚያ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ይርዳን እግዚአብሔር። ስለሚጠፋው ሰው እየወራ አንዳንዱ ሰው ራሱ ይጠፋል። ስለሚጠፋው ሰው ስናወራ እኛ እንዳንጠፋ ራሳችን ምን እናድርግ? ንዘጋጅ፣ ንስሐ እንግባ። ይርዳን እግዚአብሔር። እንግዲህ እንደ ሌባ ይመጣል ሲል ንስሐ ግቡ። ማውራት ትታችሁ ተዘጋጁ። ክስ ትታችሁ ተዘጋጅ። ክስ ትታችሁ ተዘጋጁ። ወንድምህን ከመክሰስ ይልቅ አንተ ተዘጋጅ። ምን ትከሳለህ? ወጋሪ ሆይ ኃጢአት የሌለበት አስቀድሞ ይውገራት። ራስህ ተዘጋጅ። ይርዳን ኢየሱስ እንደ ሌባ ይመጣል። የዚህ ቤት ትምህርት ከባድ ነው። ሃሌሉያ! የዚህ ቤት ትምህርት ከባድ ነው። ይርዳን ኢየሱስ። ተዘጋጅ። የሚሞርድ ነው፣ የሚሰራ ነው። ክብር ለኢየሱስ ይሁን። ያ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ወደዛም ወደዚህም ነው። እሺ ተዘጋጅ፣ እንዘጋጅ። መንቃት ብቻ አይደለም፣ መዘጋጀት ያስፈልጋል። ንስሐ መግባት ያስፈልጋል። ይቅር ማለት ያስፈልጋል። እግዚአብሔር አምላክ ይርዳን። ይህን እየሰበክን እስከ ኢሮፕ እንሄዳለን። እስቲ አሜን በሉ። ወንጌል እኮ ንስሐ ግቡ ነው። ንስሐ ግቡ እኮ ነው። ለኢየሱስ ለመንግስት ተዘጋጁ እኮ ነው። ጌታ ይመጣል እኮ ነው ወንጌል። ሌላ እኮ አይደለም። ደግሜ ልበላችሁ፣ ይሞላላችኋል። ባልላችሁ ይሞላላችኋል። ሞልቶላችኋል። ክብር ለእግዚአብሔር ይሁን። ስለዚህ ስለ ገሊላ ሰዎች አይደለም እኛ ማውራት ያለብን ነው። ራሳችን ንስሐ እንገባ። ጴንጤው የራስህ ንስሐ ገባ። ጌታን ስላላወቁ አልዳኑም የምንላቸው ሰዎች ራስህ ንስሐ ገባ። ደቀ መዛሙርቱ ነው እንዲህ አላቸው። ምን ታወራላችሁ? ምን ታወራላችሁ? ወረኞች አላቸው። ራሳችሁ ንስሐ ገቡ። ይርዳን እግዚአብሔር። ንስሐ እንግባ። ዛሬ የንስሐ ቀን ይሁንልን። ጌታ እንደ ሌባ ይመጣል። ጌታን መጠበቅ ይሁንልኝ ለኔ። ጌታን መጠበቅ ይሁንላችሁ ለእናንተ ወገኖቼ። ኢየሱስን መጠበቅ ይሁንልን። ያ ሐዋርያ ጳውሎስ አገልግዬ የተጣልኩ እንዳልሆን ሰብኬ ደከሜ ለፍቼ እነዛ 7 አብያተ ክርስቲያን አቤት ድካማቸው። ግን ሁሉንም አይተናል። ምንድነው ስራህን ያውቃለሁ በሉ። የሚገርም ስራህን አውቃለሁ ይላችኋል ሁሉንም። ጴንጤ ብለህ በስራ አንጸድቅም። በስራ አንጸድቅም። በክርስቶስ ስራ ነው የሚጸደቀው። ግን እግዚአብሔር ስራን ይመረምራል፣ ስራን ይመዝናል። ክብር ለእግዚአብሔር ይሁን። ምን እያደረክ እንዳለ ቸርችት ያያል። የምታምታታ ሆይ፣ ቀዩን የምታጫውት ሆይ፣ የሚመስል ነገር ያለው በጣም ብዙ አለ። ሸሚዝና ከረባቱ ያማረ የቀሚሱን እጅጌ ያስረዘመ ሱፍ ለባሽ ቆምጫምቦ የሚባል ሰው ታውቃላችሁ? ቆምጫምቦ የሚባለው ሰውዬ የጎጃም ሰው እና የደርግ ካድሬ ነው። እዛ መንጌ አስጠራው ይባላል። እውነት ይሁን ውሸት አላውቅም። እና ሲያስጠራው 4 ኪሎ ቆመጡን ይዞ ሲሄድ ጓደኞቹ ከኋላ ይከተላል። ዘወር ብሏል። የሀገሬ ሰው ሱፍ ለባሽ ሌባ ነው፣ ተጠንቀቁ። ሱፍ ለብሶ ስለቀረበ ጥሩ ሰው እንዳይመስል። ሱፍ ለባሽ ምንድነው? ሌባ ነው። እኔ ያላችሁኝም በሉኝ። ቸርቹ ሱፍ ለባሽ ሌቦች በጣም ብዙ ናቸው። ይርዳ። ምህረት አድርጉልኝ። ይርዳን እግዚአብሔር። ከቀሚሱ በስተጀርባ
ከሱፉ በስተጀርባ ህይወት ሊፈትሽ ያስፈልገዋል። በልብስ ተሸፍነን እስከመቼ ነው እንዴ? ዛምቤት ትልቅ መስቀል አስሮ መስቀል እያሳለመ በመስቀል የሚማታለ፣ እዚህም ደግሞ ሱፍ ለብሶ ደግሞ ሌላ አለ። ህይወት ይፈተሽ። አቤት ስብከታችን ሲከብድ እኔ አይደለሁም ተዘጋጁ ይላል። እንዘጋጅ እያልን ያለነው የህይወት ነገር ነውና ንስሐ ግቡ። ንስሐ ልግባ፣ ንስሐ እንግባ። ክፉ አይደለም እየተናገርኩ ያለው። ንስሐ እንግባ፣ እንሰራ፣ ህይወታችን ይስተካከል ወገኖች። ጌታ እንደ ሌባ ምን ይላል? ምን ማለት ነው? እንደ ሌባ ይመጣል ማለት ከንስሐ ቀጥሎ ህይወትን ለነገ አትቅጠሩ ማለት ነው። ህይወትን ለነገ ምን አትቅጠሩ። አባቴ ምን ይላል? ስራ ለነገ ያጀለጅላል፣ ምግብ ለነገ ያገለግላል። ምግብ ብቻ ነው ነገ የሚያገለግለው። ስራስ መቼ ነው? አሁን ነው። እንደ ሌባ ይመጣል ማለት አሁኑኑ ሬዲ ሁኑ ማለት ነው። የሚመጣበት ሰዓት ስለማይታወቅ አሁኑኑ ቢ ሬዲ። እንጂ ጌታ ሌባ ነው ማለት አይደለም። እንደ ሌባ ይመጣል ሲባል መቼ ተዘጋጁ ነው? አሁኑኑ ተዘጋጁ። ነገ ንስሐ ገባለሁ የሚባል ነገር የለም። አሁኑኑ ንቁ፣ አሁኑኑ ተዘጋጁ። የንስሐ ቀጠሮ አታድርጉ፣ የህይወት ቀጠሮ አታድርጉ። ክርስቲያን አሁን ነው የሚዘጋጅ። እንዲያውስ ሀገራችን በሰማይ አይደል? በሰማይ አይደል? እና ሀገሩ በሰማይ የሆነ ሰው ታዲያ ለመሄድ ካልተዘጋጀ ምን ዋጋ አለው? ለእኔ ምሳሌ የሆነኝ ዘንድ ወገኖቼ ስለ ህይወትን አሁን ስለማሰብ የወሰድኳት ጉንዳን የምትባል እንስሳ ናት። ጉንዳን፣ ስለ ጉንዳን መጽሐፍ ቅዱስ ይናገራል። አንተ ታካች ከገብረ ጉንዳን ተማር ይላል። ምሳሌ ምዕራፍ 6 ከ6 እስከ 8 አንተ ታካች ወደ ገብረ ጉንዳን ሂድና መንገዷን ተመልክተ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታከማቻለች፣ መኖዋንም በመከር ትሰበስባለች። አዛዥ የላት፣ አለቃ የላት፣ መንገድ አሳይ የላት። እሷ ግን አሁኑኑ ምግቧን ምን ታደርጋለች? ሰበስ ክረምት ሳይመጣ ምግቧን ምን ትላለች? ወይዘር አትጠይቅም። እሷ የሚገርመው ነገር የሆነ ኮሜንተሪ ሳነብ ለምንድን ነው እንደዚህ ያላት ብዬ ሳነብ እሷ ጉንዳን መች ወይዘር ትጠይቃለች? ነገ ዝናብ ይዘንባል አይዘንብ የሚል ነገር አያገባት። እንደዚህ ነገር ክርክር አትከራከር። ዛሬ ነው ምግብ የምትሰበስበው። ነገ ይነፍሳል ወይ አይነፍስም ለጉንዳን ጉዳዩም አይደለም። ዛሬ ነው የምትሰበስበው። ዛሬ የሰበሰበችው ክረምቱን ሙሉ ሊያዘልቃ ስለሚችል የወይዘር ጥያቄ የለባትም። ሰማይ አቅላላ አላቅላላ እሷ ግድ የለም። ሜትሮሎጂም አትደውልም። ምግቧን መቼ ነው የምትሰበስበው? ዛሬ ነው የምትሰበስበው። ከገብረ ጉንዳን ተማሩ ወገኖች። የመሰብሰቢያ ጊዜ፣ ፍሬ የማፍራት ጊዜ፣ ስራ የመስራት ጊዜ፣ በህይወት የመኖር ጊዜ፣ ንስሐ የመግባት ጊዜ መቼ ነው? ዛሬ ነው። ነገ አይቀጠርም። ነገ አይቀጠርም። ሰውየው አሉ በሬ ጠፋበት። ዛሬ ምሳሌ ያበዛው እና በሬ ጠፍቶበት ገብርኤል ብታስገኘኝ በሬን ግማሹን እሰጥሃለሁ ነው ያለው ሲሉ እኔ ዞር እንዳላየው አሉ። ኧረ ተው ገብርኤል አግኝቼዋለሁ፣ በሬ አግኝቼዋለሁ። እንደዚህ አይነት ነገር የለም። ባያገኘው ኖሮ ተስሎ ሊቀጥል። እግዚአብሔር ከኛ በላይ ብልጥ ነው። ክብር ለእግዚአብሔር ይሁን። የቀጠሮ ንስሐ የለም። ዛሬ ነው ንስሐ የሚገባው። ሰው ከሞተ በኋላ ምን ፍታት አለ? ከደብረ ጉንዳን ተማሩ እንጂ። ክብር ለእግዚአብሔር ይሁን። ደብረ ጉንዳን ሰዓት ሞት ነው እህሏን የምትሰበስብ። ከሞተ በኋላ አስክሬን አይፈታም። ኢየሱስ ጌታ። ዛሬ ነው ንስሐ፣ ዛሬ ነው። ሰውየው ቆሞ እየሄደ ነው። ከሞተ በኋላ አይደለም። ማን ይፈታል? አስክሬን ተፈታ። ከመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ
ሙታን ምን ይበሏቸው? የሞተ ለቀብር ነው እንጂ ለፍታት ኢየሱስ ክርስቶስ ያስተምር አላየነው። ጆሮ ያለው ይስማ። ክብር ለጌታ ይሁን። ንስሐ መቼ ነው? አሁን ነው። ከደብረ ጉንዳን እንማር። ዛሬ ነው ለውጥ ሕይወት። ዛሬ ጌታም ያለን የመዳን ቀን መቼ ነው? ዛሬ ነው። አሁን ነው። እንደ ሌባ ይመጣል ማለት አትቅጠሩ። አሁን ተዘጋጁ። ኢየሱስ ያድናል። ወንጌላችን ይሄ ነው። የአሁን ነው፣ የነገ አይደለም። ለነገ አዝመራ የምንሰበስብበት እንጂ በሕይወት የምንኖር መቼ ነው? አሁን ነው። ብዙ ጊዜ ነው ጌታ እንደ ሌባ ሆኜ እመጣለሁ፣ በጣም ብዙ ጊዜ ነው። ለምን? አሁን እንድንዘጋጅ ነው። ሰርዴስ ናት አይደል የሞተች ሙት አስብ የተባለች ማሰብ አለ። ክብር ለእግዚአብሔር ወገኖች። የመዘጋጃ ጊዜ ነው። ኢየሱስ እንዴት ይመጣል? እንደ ሌባ ይመጣል። ያለ ቀጠሮ ይመጣል። ሳይታሰብ ይመጣል። እንደተኛን ይመጣል። ልብሳችን እንደወላለቅን ይመጣል። ሌባ እንደዛ ነው ይመጣል። ስሊፐርም የለ፣ ልብስም የለ፣ ትጥቅም የለ፣ ዘፍ እንዳልክ እንደተኛ ነው ሌባ የሚመጣው። ኢየሱስ እንደዛ ስለሚመጣ ተዘጋጁ ወገኖች። ታጥነን ልብሳችንን ለብሰን ክርስቶስን ለብሰን እንጠብቅ። ምድራዊ ድንኳን ያልፋል፣ ይፈርሳል። ጌታ ይመጣል። እንዴት ይመጣል? እንደ ሌባ በድንገት ይመጣል። ጆሮ ያለው ይስማ። አብረን ጸልየን እንጨርሳለን። ጌታ ሆይ ስምህ የተባረከ ይሁን። እናመሰግንሃለን ስለመጣው ቃል። ስምህ ይባረክ። የረዳህን ያገዝከን እግዚአብሔር ስምህ የተባረከ ይሁን። በእውነት መጠበቅ እንድንችል እንድትረዳን እንጸልያለን። ይሄን ቃል የሚሰሙ ሁሉ ደግሞ ጌታ ሆይ ሕይወታቸውን መፈተሽ እንዲጀምሩ፣ ራሳቸውን ማየት እንዲጀምሩ፣ መንፈሳቸው መመዘን እንዲጀምሩ፣ ከራሳቸው ጋር መስማማት እንዲጀምሩ፣ ከአንተ ጋር መስማማት እንዲጀምሩ፣ እኛም እንድንጀምር እንድትረዳን እንጸልያለን። ሰብከን የተጣልን እንዳንሆን፣ ሰብከው የተጣሉ እንዳይሆኑ፣ ሰሚዎችም ሰምተው የተጣሉ እንዳይሆኑ ጌታ እግዚአብሔር ሆይ ከዚህ ቃል በኋላ ለብዙ ሰዎች የዝግጅት ጊዜ እንዲሆን፣ የመንቃት ጊዜ እንዲሆን እንጸልያለን። በእውነት ይሄ ጸሎት እንዲሰራ እንጸልያለን። በዚህ አዲስ ዓመት ጌታ ሆይ የመንቃት ዘመን ይሁን። ጌታ ሆይ የመስማት ዘመን ይሁን። የመዘጋጀት ዘመን ይሁን። ጌታ ሆይ ራስን ከማሽሞንሞን ጌታ እግዚአብሔር ሆይ ካልሆነ ሕይወት ውስጥ እንድታወጣ ሕዝብን እንለምናለን። በቤተ ክርስቲያን ቢሆን ከቤተ ክርስቲያን ውጭ ቢሆን ይህን ቃል የሚሰሙ ሁሉ ኢየሱስ ክርስቶስ በድንገት እንደ ሌባ ስለሚመጣ የዝግጅት ጊዜ እንዲሆንላቸው ጸለይ። ይሄ ቃል በብዙ ሰዎች ጆሮ እንዲጮህ ጸለይ። ክብር ሁሉ ለአንተ ይሁን። ስለረዳን ተመስገን። በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ።